ሰላም ጤና ይስጥልኝ ውድ ደቡብ ሜድ ቤተሰቦችና ተከታታዮች እንኳን ወደ ደቡብ ሜድ በሰላም መጣችሁ። ዛሬ ለሰውነቱ የሚያስፈልጉትን 8 በቫይታሚን የበለጸጉ ምግቦችን እንመለከታለን። ሰውነታችን በየሰከንዱ ስራ ላይ ነው። ተኝተንም እንኳን ቢሆን የልብ ምታችን በስራ ላይ ነው። አእምሯችን በሚሊዮን የሚቆጠሩ መልእክቶችን ይልካል፣ ይቀበላል፣ ያስተባብራል። ሰውነት የበሽታ መከላከል ስርዓት ያለ ሰከንድ ማይክሮ ሰከንድ ያለማቋረጥ ይሰራል። አጥንቶች ያለማቋረጥ ይገነባሉ። ሴሎች ራሳቸውን እየጠገኑ ነው። ነገር ግን ትልቁ ጥያቄ እዚህ ጋር ነው። ይህን ሁሉ ስራ ለመስራት ሰውነታችን የሚያስፈልጋቸውን ዋናውን ኃይል ከየት ነው የሚያገኘው? ብዙዎቻችን እነዚህ መሳሪያዎች በስነ ምግባችን ውስጥ በምንመገባቸው እያንዳንዱ ምግብ ውስጥ እንደሚገኝ ላንመለከትና ላናስተውል እንችላለን። ቫይታሚኖች፣ አዎ ስለ ቫይታሚኖች እያወራ ነው። ዛሬ 8 በቫይታሚን የበለጸጉ ምግቦችን እንመለከታለን። ምግቦቻችንን የማስተዋል ስራን እንሰራለን። እያንዳንዱን ቀድመን በተለይም ደግሞ በኢትዮጵያውያን የኩሽናችን ውስጥ የማይጠፉ ምናልባትም አሁንም ጥቂቶችን በኩሽናችን ውስጥ የማናጣ ሊሆን እንችላለን። ወደ ደቡብ ሜድ እንኳን በሰላም መጣችሁ። ደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜድ ለብዙዎች እንዲደርስ ይህ ትምህርት ብዙዎች እንዲያገኙት ሰብስክራይብ፣ ሼር በማድረግ ደግፉን፣ ወዳጁን እያለን ስንቀጥል በአንደኝነት ላይ የምናገኘው ስለ ቫይታሚኖች ከማወቅ ይሆናል። ቫይታሚኖች ምንድን ናቸው? ስለ ቫይታሚኖች ምን አለ እናውቃለን? ውህዶች ሲሆኑ ሰውነት እንዲያድግ፣ ኃይል እንዲያገኝ፣ እንዲያመነጭ፣ ሴሎች እንዲጠገንና በሽታ መከላከል ስርዓታችን እንዲፋጠን፣ የበሽታ መከላከላችን እንዲዋጋ የሚያስችሉ ውህዶች ናቸው። ሰውነት በትክክል እንዲሰራ የሚያስፈልጉ 12 አስፈላጊ ቫይታሚኖች አሉ። ከነዚህ 12 አስፈላጊ ንጥረ ነገሮች ውስጥ አምስቱን እንመልከት። ዋና ዋና የሚባሉትን አምስቶቹን የምናውቃቸውን አምስቶቹን ማለት ነው። የተወሰኑ ቫይታሚኖችን ቁልፍ የሚባሉ አስፈላጊዎችን እንመልከት። በተለይም ቫይታሚን ኤ ለምን ያስፈልጋል ሲባል ለአይናችን፣ ለቆዳችን የበሽታ መከላከል ስርዓት ጤናማ እንዲሆን ያደርጋል። ቫይታሚን ቢ ደግሞ በምግብ ጥቅም ላይ እንዲውል የሚያደርጉ የሚሰባብሩ ወደ ኃይል የሚለውጡና ለአንጎል ለነርቭ ተግባር የሚደግፉ ናቸው። ቫይታሚን ሲ በሌላ መልኩ ደግሞ ቁስሎችን ለመፈወስ የሚረዱ ጠንካራ ህብረ ህዋሳትን የሚገነቡ ሴሎችን ከአንቲኦክሲዳንቶች ከበሽታ የሚከላከሉ ናቸው። ቫይታሚን ዲዎች ደግሞ በሌላው መልኩ ስንመለከት ለአጥንቶች ግንባታ፣ ለጥርሶች ጥንካሬ፣ ለካልሲየምን አብዞርብ በማድረግ የሚረዱ ናቸው። ቫይታሚን ኢ ደግሞ ለሴሎች ከጉዳት የሚጠብቁልን ናቸው። ቫይታሚን ኬ በሌላ መልኩ የደምን በመደበኝነት ሁኔታ ወይም ደግሞ ከደም መርጋትን የሚከላከሉልን ናቸው። ስንቀጥል ወደ ዋና ስነ ምግባችን ስንመለስ ዝርዝራችን ላይ ካሮት ነው። ካሮት በተለይም ደግሞ ቤታ ካሮቲን የያዘ ይህ ቤታ ካሮቲን ወደ ቫይታሚን ኤ ተለውጦ ለሰውነታችን የሚከተሉትን ጥቅሞች ይሰጠናል። ቫይታሚን ኤ የመደበኛ እይታ፣ የበሽታ መከላከል ተግባርን መደገፍ፣ መደበኛ የህዋሳት እድገትና ጥገናን ማበረታታትና አስፈላጊ የሆኑትን የቫይታሚን ምርቶችን የማቅረብ ስራን ይሰራል። እንደ አስፈላጊነቱ መጠን የሚቀያየር የቫይታሚን ኤ ምርት ለሰውነታችን ያቀርባል። በሰባተኝነት ላይ የምናገኘው ቅጠላቸው አረንጓዴ የሆኑ አትክልቶች ናቸው። ጎመን፣ ቆስጣ፣ ሰላጣና ጠቆር ያሉ ቅጠል ያላቸው እነዚህ ምግቦች እንደ ልዩ አትክልት ብቻ የሚያገለግሉ ሳይሆን በቫይታሚን ኬ፣ ፎሌት፣ ቫይታሚን ሲ እና ካሮቲኖይድስ የያዙ ናቸው። በተለይም ቫይታሚን ኬ በተለይ አስፈላጊነቱን ስንመለከት ከአትክልቶች ወይም ደግሞ ከቅጠል አረንጓዴዎች የምናገኛቸው ከነሰላጣ የምናገኛቸው ማለት ነው የደም መርጋትን፣ የአጥንትን ሜታቦሊዝም የሚጠብቁ የፕሮቲን ምርትን የሚያበረታቱ ናቸው። እነዚህ ቅጠል አረንጓዴዎች ስንመገብ ቅጠል ብቻ እየተመገብን ሳይሆን አስፈላጊ የሆኑ ቫይታሚኖችን እየተመገብን መሆኑ ልንገነዘብ ይገባል ማለት ነው። በስድስተኛ ላይ የምናገኘው ብርቱካንና የሲትረስ ፍሬዎች ናቸው። በተለይ ቫይታሚን ሲ በመያዝ ይታወቃሉ። ብርቱካን፣ ሎሚና የመሳሰሉት ማለት ነው። ቫይታሚን ሲ ደግሞ ለሚከተሉት በመደበኝነት ይጠቅመናል። መደበኛ የሆነ በሽታ መከላከል ተግባርን መደገፍ፣ የኮላጅን ምርት መፈጠርን መደገፍ፣ የቁስል ፈውስ፣
ጸረ አንቲኦክሲዳንትና በሽታ የመከላከል ስርዓትን መደገፍ ስራዎችን ይሰራሉ። ሄም ያልሆኑ ብረቶችን የመመጠጥ ስራን ያበረታታሉ። ከሌሎች ምግቦች በተለይ ከምስር፣ ከባቄላ፣ ከአተር ጋር ሲደባለቁ ቅጠላ አረንጓዴዎች ስንመገብ በቫይታሚን ሲ የበለጸገ የምግብ ማዕከል ስናደርግ በእጽዋት ላይ የተመሰረተ ብረት መመጠጥ ስራዎችን ይሰራሉ። እጅግ አስፈላጊዎች ናቸው። ቁጥር 5 ላይ የምናገኘው ከቫይታሚን ምንጮች እንቁላል ነው። እንቁላል የአመጋገብ ኃይል ሰጪ ነው። የሚከተሉት ንጥረ ነገሮች የበለጸገ ነው። ቫይታሚን ቢ12፣ ቫይታሚን ኤ፣ ሪቦፍሎቪን፣ ቫይታሚን ዲ የመመጠጥ ስራዎችን የሚሰሩ ናቸው። በተለይም ደግሞ ቫይታሚን ቢ12 አስፈላጊ የሆኑ ለሰውነታችን የሚያስፈልጉት መደበኛ የነርቭ ስርዓት ተግባርን መደገፍ፣ ቀይ ደም ሴሎችን መፈጠር መቆጣጠርና የዲኤንኤ ውህዶችንና የእንቁላልን እንቁላል የዲኤንኤ መምረትን በእጅጉ የሚያበረታታና የፕሮቲን ምርትን ለሰውነታችን የሚሰጥ ነው። እንግዲህ ኩርሳችን እንቁላል ስናደርግ እነዚህን ሁሉ ልናገኝ እንችላለን ማለት ነው። በአራተኛ ላይ የምናገኘው አቮካዶ ነው። አቮካዶ በብዙ ፍራፍሬዎች በተለየ መልኩ በአንጻራዊነት በስብ የበለጸገ ነው። ይህ ስብ ጤናማ ነው? አዎ እጅግ በጣም ጤናማ ነው። አቮካዶ በፎሌት፣ ቫይታሚን ኬ፣ ቫይታሚን ኢ ሌሎች ለሴሎች አስፈላጊ የሆኑ ንጥረ ነገሮችን ያቀርባል። በተለይም ደግሞ ከቫይታሚን ኢ ጋር ሲደባለቅ ለሰውነታችን የስብ ይዘት በተጨማሪ ከአትክልቶች ጋር አልደባለቀን። በተለይም ደግሞ አቮካዶን ከካሮት ከቅጠል አረንጓዴዎች ጋር ስንደባለቅ የምግብ ንጥረ ነገሮች ከመስጠት በተጨማሪ እጅግ በጣም ወሳኝ የሆኑ ለሰውነታችን ጤናማ ቅባቶችን ያቀርባል ማለት ነው። በሶስተኛ ላይ የምናገኘው አሳ ነው። አሳ እዚህ ጋር ለመጣ ሲባል በተለይም ደግሞ ሳልሞን፣ ሳርዲን እና ሌሎች ቅባታማ የበዛባቸው ምግብ ቅባት የበዛበት ቢመስልም በቫይታሚን ዲ እና ቢ ኮምፕሌክሶች በኦሜጋ 3 ፋቲ አሲድ የበለጸገ ነው። ይህ ቫይታሚን ዲ ደግሞ ለሰውነታችን አጠቃላይ የሰውነት ቁጥጥር፣ መደበኛ የአጥንት የጡንቻ ተግባርን በመደገፍ ኦሜጋ 3 ለአእምሯችን አስፈላጊ በተለይ ደግሞ ለህፃናት እጅግ በጣም ወሳኝ ሆኖ እናገኘዋለን። በአመጋገብ ንጥረ ነገር ላይ ከሌሎች ጋር ሲደባለቅ ማለት ነው በቫይታሚኖች ማዕድናትን፣ ፕሮቲንን ለሰውነታችን ያቀርብልናል ማለት ነው ከሌሎች ስነ ምግቦች ጋር ሲደባለቅ። ሁለተኛነት ላይ የምናገኘው ቃሪያ ነው። ቃሪያ እንደ ትናንሽ የምናያቸው ዋጋ ማንሰጣቸው ለሴሎች ለእጽዋት ላይ የተመሰረተ የእጽዋት ውህዶችን ጨምሮ አስደናቂ መጠን ያለው ቫይታሚን ሲ ይሰጠናል። በተለይ ቫይታሚን ሲ የኮላጅን ምርትን እንደሚጠብቅ ብናቀም በተለይ ለአጥንት፣ ለጥርሶች፣ ለደም ስሮች፣ ለቲሹዎች ትስስር እጅግ በጣም ወሳኝ ነው። ቃሪያዎች በቁጥር 1 ላይ የምናገኘው ባቄላ፣ አተር ናቸው። እነዚህ ባቄላና አተሮች በብዙ የኢትዮጵያ ስነ ምግብ ውስጥ የማይጠፉ የዕለት ተዕለት ምግባችን ቢሆኑም በዋነኝነት ፎሌት በርካታ ቢ ቫይታሚኖችን በፕሮቲን፣ ፋይበር፣ ብረት፣ ሌሎች ማዕድናትን ሊያቀርቡልን ይችላሉ። በተለይም ደግሞ ፎሌት ለዲኤንኤ ውህደት፣ መደበኛ የደም ሴል ምስረታ፣ ለሴሎች ክፍፍል ወይም ደግሞ ለሴሎች ዲጀነሬሽን እንዲሁም ደግሞ ለማዮሲስ እና ማይቶሲስ እጅግ በጣም ወሳኝ ነው ማለት ነው በሰውነታችን። በተለይ ደግሞ የአመጋገብ ስርዓትን ከሚያሻሽሉና ለሴሎች እጅግ በጣም አስፈላጊ ከሆኑ ቁጥር አንዶች ውስጥ ወሳኝ ነው ማለት ነው። ትልቁን ጥያቄ ራሳችን ለመጠየቅ ላይ ያህል ምን ተምረናል ሲባል ቫይታሚኖች በቫይታሚን የበለጸጉ ምግቦች ከአመጋገብ ስርዓታችን ውስጥ የበሽታ የመከላከል ስርዓትን ከመጨመር በተጨማሪ በመቶዎች የሚቆጠሩ ባዮሎጂካዊ ውህዶችን በሰውነታችን ውስጥ በማካሄድ ይታወቃሉ። መደበኛ እይታ፣ የነርቭ ስርዓት፣ የደም ሴሎች፣ የአጥንት ጥንካሬ፣ የበሽታ መከላከል ስርዓት፣ የሴሎች ጥበቃ ይሰጡልናል። ከዝግጅቱ ጋር የነበርኩት እኔ ሐኪም ደበሌ ደገፉ ነኝ፣ ፐብሊክ ሄልዝ ኦፊሰር። ከዝግጅቱ ጋር አብራችሁን ስለቆያችሁ አመሰግናለሁ። ስለ ቫይታሚን የበለጸጉ ምግቦች አዲስ መረጃ ካገኙ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ